የደብራችን የገዳማችን የሰበካ ጉባኤ ምክትል ሊቀመንበር ክቡር መጋቤ ጸጋ ይቸሩ፣ የደብራችን ዋና ጸሐፊ መጋቤ ሥርዓት መልካሙ ፈረደ፣ እጅግ የምንወድ ወንድማችን መምህር የማርያም ወርቅ፣ እንዲሁም መጋቤ ሃይማኖት ብርሃኑ ቦጋለ፣ ይልቁንም በዛሬው ዕለት ከሁሉም ቦታ የተገኛችሁ የቤተክርስቲያናችን ልጆች ቤተክርስቲያንን በተለያየ እግዚአብሔር በሰጣችሁ ክህሎት እግዚአብሔር በሰጣችሁ ጸጋ የምታገለግሉ የሚዲያ አካላት ከተለያየ ቦታ የመጣችሁ የ13 ዓመት ድምፅ ከለቡ ቅዱስ ገብርኤል ተሰማ። በአዲስ አበባ ሀገረ ስብከት በነፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስር የሚገኙት የለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጦ ለቅድስት አርሴማ ወአቡነ አዳም ገዳም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዓመቱን ሙሉ ያለ ድካምና መንፈሳዊ አገልግሎት እየሰጡ ይገኛሉ። እንደሚታወቀው በአዲስ አበባ ሀገረ ስብከት ስር የሚገኘው የመርጦ ለቅድስት አርሴማ ወአቡነ አዳም ቤተክርስቲያን ሕንፃ ግንባታው ተጠናቆ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተባርኮ ታቦተ ሕጉ ወደ አዲሱ መንበረ ክብሩ መግባቱ ይታወቃል። ይህንን ሕንፃ ቤተ ክርስቲያን የደብሩ አስተዳዳሪ መልአከ ጽዮን ቆሞስ አባ እስጢፋኖስ በአንድ ዓመት ከ4 ወር ውስጥ ሰበካ ጉባኤውን፣ ሕንፃ አሰሪ ኮሚቴውን፣ ማኅበረ ካህናቱን፣ ምዕመናኑንና ከምዕመናን ልጆቻቸው አንዱ የሆኑትን አቶ ስማቸው ከበደንና ክብርት ባለቤታቸው ወይዘሮ ሐናን በማስተባበር ቤተ ክርስቲያኑ እንዲመረቅ ለማድረግ ጉልህ ሚና ተጫውተዋል። በዚህ ሰዓትም የቅድስት አርሴማ ቤተ ክርስቲያን በምልዓት አገልግሎት እየሰጠ ይገኛል። በርካታ ሊሟሉለት የሚገቡ ጉዳዮች እንዳሉ ሆኑ አሁን ጋዜጣዊ መግለጫ እንድንሰጥ ያስገደደን ዋናው ጉዳይ እዚሁ ግቢ ውስጥ ከቅድስት አርሴማ ቀድሞ የመሰረት ድንጋይ ተጥሎለት ከቅድስት አርሴማ በኋላ እንኳ ማለቅ ያልቻለው የለቡ ቅዱስ ገብርኤል ሕንፃ ቤተክርስቲያን ጉዳይ ነው። የመሰረት ድንጋይ ከተጣለ 13 ዓመታትን አስቆጥረዋል። ነገር ግን አሁንም በመሰራት ላይ ነው የሚገኘው። ይሁንና እግዚአብሔር ፈቅዶ ግንባታው 90% ደረጃ ላይ ደርሰዋል። ቀሪውን 10% የሕንፃ ቤተክርስቲያን ሥራ አጠናቀን 2019 ለማስመረቅ ቆርጠን ተነስተናል። መጓተቱ እንዳለ መዛሉ በቃ ልንል ይገባል። ይህ አብሳሪው የመልአኩ የቅዱስ ገብርኤል መቅደስ ነው። 13 ዓመት ሊጨርስብን አይገባም ነበር፣ ግን ሆነ። አሁን ግን ይበቃል። በመላው ዓለም የምትገኙ የመልአኩ የቅዱስ ገብርኤልና የቅድስት አርሴማ ወዳጆች የቅዱስ ገብርኤልና የቅድስት አርሴማ ውለታ ያለባችሁ ሁሉ ድምፃችንን ስሙ፣ ከጎናችን ቁሙ። የመልአኩ የቅዱስ ገብርኤልን መቅደስ 2019 አጠናቀን በታላቅ ድምቀት እናስመርቀው ዘንድ በሚቻላችሁ ሁሉ እንድትረባረቡ በእግዚአብሔር ስም በቅድስት ቤተ ክርስቲያን ስም አደራ እንላለን። በመሆኑም ሰኔ 27ና 28 2018 ዓመተ ምህረት ከምሽቱ 1 ሰዓት ጀምሮ ዓለም አቀፍ የቀጥታ ስርጭት
የገቢ ማሰባሰቢያ መርሃ ግብር አዘጋጅተናል። እናንተም በሚከተሉት ስልኮች እየደወላችሁ በአካውንት ቁጥሮች እየረዳችሁ ከጎናችን መሆናችሁን በተግባር ታረጋግጡልን ዘንድ በምትወዱት በመልአኩ በቅዱስ ገብርኤል ስም አደራ እንላለን። ስልክ ቁጥሮቻችን 0911 23 1045 0943 11 18 65 0910 66 21 12 0911 20 07 30 0912 85 1096 የሁለቱም ቤተ መቅደስ አካውንቶች ንግድ ባንክ 10,000 33 44 92 28 ወይም የንግድ ባንክ አጭር ቁጥር A1906 አባይ ባንክ 11 12 11 95 89 18 10 30 ህብረት ባንክ 1906 እግዚአብሔር በያላችሁበት ይባርካችሁ ይጠብቃችሁ። ከዚህ በመቀጠል ያለውን የደብራችን የሰበካ ጉባኤ ምክትል ሊቀመንበር ክቡር መጋቤ አእላፍ ጸጋዬ ቸሩ አጭር ማብራሪያ ይሰጧቸዋል። ወንበሩ ይቀራል። እንግዲህ አባታችን በሰፊው ቤታውን ሰጥተዋል፣ በመግባባት ሰጥተዋል። ዋናው እንግዲህ እዚህ ጋር ቤተክርስቲያን ለማለት ያስፈለገው ይህ ቤተክርስቲያን ለ13 ዓመታት ተጀምሮ እስከዛሬ ቆይቷል፣ አላለቀም፣ ዘግይቷል። ቅድም አባታችን መግለጫችን ላይ የቅድስት አርሴማን ምሳሌ አንስተው በአንድ ዓመት ከ4 ወር ውስጥ ተጠናቆ ወደ ስራ መድረኩ ገብቷል። ይህንን በአንድ ዓመት የ4 ወር ያለቀው ቤተክርስቲያን ይሄ ደግሞ 13 ዓመት ሲፈጅ ምንድን ነው አይበቃም ወይ የሚል ነው እና ያንን አንድ ምሳሌያቸው አንድ ሰው ይህንን ሲሰሩ መላው ኦርቶዶክሳውያን ደግሞ ይህንን ቤተክርስቲያን መጨረስ አንችልም ወይ 90% ላይ ደርሶ ስትራክቸር እንኳን ድንጋይ ተባርኳል። አሁን ያለው ፊኒሽንግ ላይ ነው እና ይህንን ስራ ለመጨረስ ገቢ ያስፈልጋል፣ ይቻላል። ለዚህ ነው ወደዚህ ደረጃ የደረስነው እና በእናንተ አስተባባሪነት በእናንተ ደጋፊነት እናንተ ናችሁ መስሎትና እናንተ ከጎናችን ቆማችሁ ይህንን ቤተክርስቲያን ባጭር ቀን በአሁን ገቢው ከተገኘ ከ4 ወር እስከ 6 ወር ተላቀን 2019ን እንድናስመርቅ እናንተም እንድታስመርቁ እናንተ እንድታስመርቁ ከተባበር የማንችለው ነገር የለምና ከጎናችን እንድትቆሙና ጀምረን እንጨርስ እንድትረዱን ለማለት ነው። ገጽ መግለጫ ያስፈልገውና እናንተም ከሆነ በሰፊው እንደምትረባረቡና እንደምትከቱ እርግጠኛ ነኝ። በዚህ ላይ እንግዲህ ያልገባል ወይም ግልጽ ያለ ነገር ካለ በጥያቄና መልስ